ኢትዮጵያና የአውሮፓ ህብረት ትብብራቸውን የበለጠ ለማሳደግ መጪው ጊዜ ብሩህ መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ገለጹ። አምባሳደሩ እንዳሉት የኢትዮጵያና የአውሮፓ ህብረት የ50 ዓመታት ግንኙነትን በተመለከተ ለመገናኛ ብዙኃን ጋዜጣዊ መግለጫ ሰጥተዋል። ኢትዮጵያ ከአውሮፓ ህብረት ከፍተኛ አጋሮች መካከል አንዷ ሆና መቀጠሏን ጠቅሰው ከኢትዮጵያ ጋር ባሉ ትብብሮች አማካኝነት በተለያዩ መንገዶች ድጋፍ እንደሚደረግ ገልጸዋል። ህብረቱ በሰሜኑ የኢትዮጵያ ክፍል የነበረው ግጭት በፕሪቶሪያ ስምምነት መሰረት መፈታቱንና በአፍሪካ ህብረት የሚመራውን የሰላም ተግባራትን በንቃት እንደሚከታተልና እንደሚደግፍ አመልክተዋል። የሰላም ሂደቱን ጨምሮ የገንዘብ ድጋፍ ለማድረግ በፍጥነት መንቀሳቀሱን አብራርተው ትጥቅ ለማስፈታት ለሽግግር ፍትህና ለሀገራዊ ምክክርም ድጋፍ እያደረገ መሆኑን ተናግረዋል። ህብረቱ በመንግስት የተጀመሩ የሪፎርም ስራዎች እንዲሳኩ የሚፈልጋቸው አጀንዳዎች መሆናቸውን ገልጸው ከዚህም ግብርና፣ የአረንጓዴ አሻራና ዲጂታላይዜሽን ትልቅ የለውጥ አጀንዳዎች መሆናቸውን ጠቁመዋል። ኢትዮጵያ በአፍሪካ አህጉር ከአውሮፓ ህብረት ዋነኛ አጋሮች አንዷ እንደነበረችና አሁንም እንደምትገኝ ጠቁመዋል። የአውሮፓ ህብረትና ኢትዮጵያ ትብብራቸውን የበለጠ ለማሳደግ መጪው ጊዜ ብሩህ መሆኑን አመላክተዋል። በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ምክትል ዳይሬክተር ጄኔራል አብርሃም መንግስቱ በበኩላቸው ኢትዮጵያና አውሮፓ ህብረት ጠንካራ ግንኙነት እንዳላቸው ገልጸዋል። ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ለአውሮፓውያን ድርጅቶች ሰፊ እድል ማምጣቱን ጠቁመዋል።